ከማፍቀር አይደለም ችግሬ ነው። በቃ እኔ የምታወራው ነገር ሰው ነው ያፈቀርሽው አንተ ስላልክ ነው። እኔ አውቀዋለሁ። እኔ ካወቅኩት በቂ ነው እኮ። ምን ማለት ነው? በቃ እኔ ካወቅኩት በቂ ነው። ይጨርሻለሁ። ምንድነው ይጨርሻለሁ? ስለሱ አውቄ ሁሉ ነገሩን አውቄ ያለፈ ህይወቱ እኔ ላይ ምንም አፌክት አያረገኝም። ማንም ሰው መጥቶ እንዲሆን እንዲወጣ ብሎ ነገር ሊነግሩኝ ይችላሉ። እኔ ማንንም አልሰማም። በቃ አላዛርን ወደዋለሁ፣ አምነዋለሁ። ቤቢ እኔ እንደ ወንድምነት አከብራለሁ። ነገር ግን በህይወቴ ጣልቃ እንድትገባ አልፈልግም። ለምን ደግሞ አሰማኝ? በቃ እኔ ማንም ሰው በህይወቴ ጣልቃ እንዲገባ አልፈልግም። እንዴ ያኔ የት ነበራችሁ? ለምን አልፈለከኝም የዛኔ? ዛሬ አሁን የሆነ ነገር ህይወቴ ተስተካከለ ስለምንድነው ጣልቃ የምትገባ? እንዴ እኔ ልጁን ወደዋለሁ አልኩህ አይደል እንዴ? እኔ ሱዝቼ እንዴ ከዚች አልሄድም። በቃ ማወቅ ያለብህ ነገር እሱ ነው። እኔ የትም አልሄድም። በቃ አለቀ። በአጭር አማርኛ እኔ የትም አልሄድም። እዚሁ ነው መሆናት፣ ከሱ ጋር ነው መሆነው። እኔ ትላንትና ላይ ያልተወጣሁትን ነገር አሁን ላይ መወጣት ፈልጋለሁ። በቃ እህቴ ነሽ አይደል? ትላንትና ላይ አጠገብሽ ጋር ሆኜ አላገዝኩሽም፣ አጠገብሽ ጋር ሆኜ አልረዳሁሽም፣ ብዙ ነገር አላደረኩም ማለት። አሁን ደግሞ ያንን ነገር ማለት እኔ ቤቢ አሁን ቡታጀራ ሄጄ ብትለኝ እንዲህ ብትንቅ እያንከባለልክ ትወስደኛለህ እንጂ አልሄድም። አልሄድም። አንተ ስላልከኝ ነው እንደምሄደው። አልሄድም። ከማን ይበልጣል? የትኛው ልምረጥ? ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ቪዲዮ ይዤ መጥቻለሁኝ። የመጣሁበት ዋና ሐሳቡ ምንድነው? እኔ ከእንግዲህ በህይወቴ ማንም ሰው ጣልቃ ሊገባ አይችልም። ይሄ የራሴ ህይወት ነው። ማንም ሰው እየመጣ ፊት የት ነበርሽ ትንሳኤ ብሎ ያልፈለገኝ ሰው አሁን መጥቶ ማንም ሰው ሲናገረኝ ደስ አይለኝም። በቃ እና እኔ ቤተሰቦች ከእንግዲህ በህይወቴ ማንም ሰው መጥቶ እንዲናገረኝ አልፈልግም። ማንም ሰው እየመጣ በፈለገበት ሰዓት ማንም ሰው እንዲናገረኝ አልፈልግም። ምክንያቱም ይሄ የኔ ህይወት ነው። ትላንት ተቸግሬ ትላንትና የት ነበርሽ ያላለኝ ሰው አሁን ቪዲዮ ሲሰራ ለምንድነው ሰው እንደዚህ የሚሆንበት ምክንያት? በቃ እኔ በጣም እየተናደድኩ ነው ያለው ነገር በጣም እያስጠላኝ ነው። እኔ በህይወቴ ትላንትና ማንም ሰው ዞር ብሎ አላየኝም። ወንድሜም ቢሆን ፈልጌ ነኝ ያገኘሁት። እሱ ፈልጎኝ አይደለም ያገኘኝ። ፈልጌ አግኝቼው እኔ እንጃ። አሁን ዛሬ መጥቶ እና ቤተሰቦች ማንም ሰው እየመጣ በህይወቴ ጣልቃ እንዲገባ አልፈልግም። በቃ ወንድሜ ነው፣ አከብረዋለሁ፣ ወደዋለሁ። ግን ይሄ የፍቅር ህይወቴ ነው። ነገ ትላንትና የሆነ ሰው መጣ የሆነ ነገር ተከሰተ እያለ መጥቶ እኛ ላይ የሚጮህ ከሆነ ይሄ አግባብ አይኖረውም። በቃ እኔ አልፈልግም፣ ፍላጎት የለኝም። እኔ በህይወቴ ስንት ነገር ተፈተንኩኝ። አሁን መፈተን በቃኝ። በቃ እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም ነው የሚያስጠላው። እኔ ካላዛር ማንም ሰው እንዲለየኝ አልፈልግም። ምክንያቱም እኔ ከልቤ ነው የማፈቅረው። ፍቅር ማለት ደግሞ ትረዱኛላችሁ። ኢቭን ፕላን ሳላረግ ነው የገባሁበት። ምክንያቱም ፍቅር አሸንፎኝ አሁን ወንድሜ መጥቶ ትላንትና ወድቄ ማንም ሳይፈልገኝ ማንም ሰው አልነበረኝም። አዎ ትክክል ነው። ወንድሜ ነው፣ ሊቆረቆር ይገባል፣ ስለኔ ሊያዝን ይገባል። ግን ደግሞ መጥቶ እኔን ማይሆን ንግግር ሊናገረኝ አልፈልግም። እኔ በቃ ማንም ሰው የመጣ በእኔ ህይወት እኔ አንዳንዴ ሞኝ ስትሆኑ ሰውን ስትቀርቡ መልካም ስትሆኑ ይሄ ነው የሚያጋጥማችሁ። አላዛር እሺ ምን ይለኛል? እሱም እኮ ለኔ ዋጋ ከፍሏል። እኔ ልጁን ማይሆን ጣጣ ውስጥ እያስገባሁት ነው አውቃለሁ። ወንድሜ እኮ ያሳዝነኛል። ሳያሳዝነኝ ቀርቶ አይደለም። በጣም ነው ማዝንለት። ለኔ አዝኖ ነው የወደፊት ህይወት ያሳስቦት ነው። ግን ደግሞ እንዲሆን አልፈልግም። እኔ ደግሞ ካላዛር መለየት አልፈልግም። በቃ እኔ ማንም ሰው በፈለገው ሰዓት መጥቶ ህይወቴን እንዲበጠብጥ አልፈቅድም። በቃ እናቴ ፈቅዳልኛለች። አሁን ደግሞ እናቴ ሱሰኛ ነው ምናምን ብሎ ሲናገር እናቴ ደግሞ ምን ታስባለች? የምሬን ነው። እናቴ ቪዲዮ ስለማታይ ነው እንጂ ምን ይሰማታል? እኔ እናቴን እንድትሆኝ እንዳሳመንኳት እኔ ነኝ የማውቀው። አሁን መጥቶ እንደዚህ አይነት ነገር ደግሞ ሲፈጸም በጣም ነው የሚያስጠላው። የምሬን ነው ቤተሰቦች። እኔ ለእናንተ ባልናገር በውስጥ ብጨርስ ሁሉም ነገር ደስ ይለኛል።
ግን ደግሞ እናንተንም ማስጨነቅ ሆነብኝ፣ አላዛርንም ማስጨነቅ ሆነብኝ። እኔ ከሱ ጋር አንድ ቀን ሳላገኘው እንኳን ከዋልኩ ምን እንደሚሰማኝ እኔ ነኝ የማውቀው። ጭራሽ ወንድሜ እንዳታገኙ ምናምን ይለኛል። ያ ያለፈ ህይወቱ ነው። ምናልባት ያለፈ ህይወት ይኖረዋል፣ ብዙ ነገር ሊኖር ይችላል፣ ብዙ ነገር ተብሏል። አላዛር እኔ እሱን ገና ለገና ቪዲዮ መስራት ሲጀምር ነው ከሱ ጋር ብዙ ነገር የተባልኩት፣ ስለሱ ብዙ ነገር የተነገረኝ። እንዲህ ነው እንደዚህ ነው እንዲዋቶ እንዲወርዶ ተብያለሁ። ያ ፓስት ሂስትሪው ነው። እኔ ስላለፈው ህይወቱ ከኔ ጋር ግን ሆኖ አንድ ቀንም ከኔ ጋር ሆኖ ያደረገው ነገር ማለት ልቆረቆር እችላለሁ። ግን ደግሞ አሁን እኔ አገባኝም ያለፈው ህይወቱ በቃ ያ ያለፈው ህይወቱ ነው። ከኔ በፊት የተፈጸመ ብዙ ነገር ሊኖርበት ይችላል። ሊያጭስ ይችላል፣ ምን ሊል ይችላል። በቃ ኢቭን አሁን ራሱ ሱስ ውስጥ ካለ ሱስ ውስጥ ለማስወጣት ሞክራለሁ እንጂ ትቼው መሄድ አልፈልግም። ወንድሜም ቢሆን እኔ እንዲረዳኝ እፈልጋለሁ። የምሬን ነው ቤተሰብ። እኔ አሁን ወንድሜን ቀጥሬዋለሁ። በቃ እኔ ከእንግዲህ ማንም ሰው በህይወቴ መጥቶ እንዲናገረኝ አልፈልግም። ራሴን ችዬ የምኖር ልጅ ነኝ አውቃለሁ። ከቤተሰብ መውጣት አልፈልግም። ቤተሰቦቼን አከብራለሁ። መጀመሪያም ስሜቴን ደብቄ ዝም ብዬ የተቀመጥኩት ቤተሰቦቼን አክብሬ ነው። ነገር ግን አሁን ላይ እኔ ፍቅር ውስጥ ከገባው በኋላ ማንም ሰው እንዲናገረኝና እንዲያስቆመኝ አልፈልግም። ምክንያቱም እኔ አላዛርን እወደዋለሁ። በቃ መውደድ ደግሞ ዝም ብሎ አይደለም፣ በዝም ብሎ መውደድ አይደለም የወደድኩት፣ ወይ ፌክ ወይ ጊዜያዊ አይደለም ይሄ ስሜት የሚሰማኝ እና ራሴንም እኔ የምሬን አሁን ካላዛር ከተለየውኝ እኔ እንጃ ደህና መሆን ራሱ አይመስለኝም። የምሬን ብዙ ነገር ነው የሚመሰቃቀለው። ይሄ ነገር ደግሞ እንዲሆን አልፈልግም። እሺ ሳራን ነበር ለምን አላ ለምንድን ነው ካሜራ የደቀንሽ? አይ እያወራሁ ነው ቤተሰቦቼን እኮ። አይ እኔ ቤቢ በቃ ምን ነገር አለ። አንተ ነው የምፈልገው እዛው እናትሽ ጋር መሆን አለብሽ። እናትሽ ጋር ልወስድሽ ነው የመጣሁት። ምን ማለት ነው ቤቢ? አይ አይደለም፣ አሁን በቃ ሳይሽ ወደ ሌላ ነገር እየሄድሽ ነው። እኔ ወደ ሌላ ነገር እየሄድኩ አይደለም። እኔ እስከዛሬ ድረስ ቤቢ ፈልጌ የሚያገኘው እኔ ነኝ። ስማኛ ፈልጌ የሚያገኘው እኮ እኔ ነኝ አይደል እንዴ ቤቢ? ታዲያ አንተ የኔን ህይወት ለምንድን ነው ማስደስት? እኔ ትነገርሽ እኮ ስለሚያስጨንቀኝ ነው። ምንም ነገር አያስጨንቅም። እኔ ራሴን የቻልኩ ልጅ ነኝ። በቃ በራሴ ማድረግ እችላለሁ። በቃ የፈለገ ነገር ሊሆን ይችላል። ቤቢ ለምንድን ነው ማሰማኝ? ትላንትና ላይ ያልተወጣሁትን ነገር አሁን ላይ መወጣት ፈልጋለሁ። በቃ እህቴ ነሽ አይደለ? ትናንትና ላይ አጠገብሽ ጋር ሆኜ አላገዝኩሽም፣ አጠገብሽ ጋር ሆኜ አልረዳሁሽም፣ ብዙ ነገር አላደረኩም ማለት። አሁን ደግሞ ያንን ነገር ማድረግ እኔ ቤቢ አሁን ቡታጀራ ሄጄ ብትለኝ እንዲህ ብትንቅ እያንከባለልክ ትወስደኛለህ እንጂ አልሄድም። ትሄጃለሽ? አልሄድም። አንተ ስላልከኝ ነው እንደምሄደው። አልሄድም። የምሬ ነው አልሄድም። እሱን ትቼ የትም አልሄድም። በቃ ቁርጡን ወቅ በቃ ከእንግዲህ እኔ ማንም ምንም በኔ ህይወት ማንም አያገባም። ምን ማለት ነው እንደዛ? ምንም በቃ ሰምተኸኛል። በቃ እኔ ቤቢ ቀን በቀን ካንተ ጋር መንጨቃጨቅ አልፈልግም። አውርተናል አይደለ? በቃ እንድትሄጂ እፈልጋለሁ። በቃ ይዤሽ ልሄድ ነው የመጣሁት። እኔ ቤቢ አንተ ስላልከኝ የእውነት አልሄድም። አንተ ትሄጃለሽ? አልሄድም። ለምን ደምሄደው? መሄድበት ምክንያት ንገረኝ እስኪ። እኔ እኮ ህፃን ልጅ አይደለሁም ቤቢ። ምንድነው አሁን የምትይኝ? ምን እኔ ቤቢ አልሄድም። ለወስድሽ ነው የመጣሁት አይደለ? የት ነው የምትወስደኝ? እኔ ቡታጀራ አልሄድም። እኔ አሁን ከዚህ ልጅ ጋር መተው አለብሽ ብዬ ብዙ ጊዜ ደጋግሜ ነግሬሻለሁ አይደለ? እዛው እናትሽ ጋር ብትሆኚ ነው የሚሻለኝ። ለኔም እኔ አጭንቅላቴ እኔ እኮ ስራ እየሰራሁ ነው እናቴን የምረዳት። እኔም ስራዬን እየሰራሁ ነው። ሊሆን ይችላል። በቃ መሄድ ያለብሽ አልኩኝ አይደለ? በቃ መሄድ አለብሽ። አሁን እንድትሄጂ ነው የምፈልገው። እኔ ቤቢ ልቀቀኝ። አልሄድም። ለምን ደግሞ አሰማኝ? እኔ አልሄድም። አንተ ስላልከኝ አልሄድም። እንዴ እኔ ልጁን ወደዋለሁ አልኩ አይደል እንዴ? እኔ ሱዝቼ እንዴ ከዚች አልሄድም። በቃ ማወቅ ያለብህ ነገር እሱ ነው። እኔ የትም አልሄድም። በቃ አለቀ። በአጭር አማርኛ እኔ የትም አልሄድም። እዚሁ ነው መሆናት፣ ከሱ ጋር ነው መሆነው። አንቺን ልወስድ መሰለኝ እኔ እዚህ ድረስ የመጣሁት እኮ። ልትመጣ ትችላለህ፣ እሱ ያንተ ጉዳይ ነው ቤቢ። እኔ እንደ ወንድምነት አከብራለሁ። ነገር ግን በህይወቴ ጣልቃ እንድትገባ አልፈልግም። ለምን ደግሞ አሰማኝ? በቃ እኔ ማንም ሰው በህይወቴ ጣልቃ እንዲገባ አልፈልግም። እንዴ ያኔ የት ነበራችሁ? ለምን አልፈለከኝም የዛኔ? ዛሬ አሁን የሆነ ነገር ህይወቴ ተስተካከለ ስለምንድን ነው ጣልቃ የምትገባ? ቤቢ ለምን ደግሞ አሰማኝ? ያኔ ያላደረኩት ገባሽ አይደለ? ነገሮች እኔና አንቺ ተገናኝተን እንትን አላልንም አይደለ?
አንቺም እየፈለግሽኝ ነበር። ሐዋሳ መጥተሽ ነው አይደል ያገኘሽ? ያን ያህል ተወጣሁትን ጉዳይ አሁን ልወጣ ስለምፈልግ ነው የመጣሁት አይደል እኮ። ግን ደግሞ በመነጋገር ማመን አለብህ። በቃ ልጁን ደግሞ አብረን እንየው። እድል ልጁን ስለማውቀው አይደል እንዴ ተናገርኩሽ? ያ ሁሉ ነገር ያወራሁሽ እኮ ልጁን ስለማውቀው ነው እንጂ አንተ በምታውቀው ልክ ነው ልጁን የምታውቀው። እኔም ደግሞ በማውቀው ልክ ነው የማውቀው። ለምን ደግሞ አትረዳኝ? አቤኔዘር ለምን ደግሞ አትረዳኝ? እኔ የመጣሁት እኮ ልወስድሽ ነው። አሁን ሌላ ነገር ለምንድን ነው የምትይኝ? እኔ አልሄድም። እንዲህ እየጎተትክ ትይዘኝ ብትሄድ እራሱ ማለት አልሄድም። አሁን መሄድ አለብን። ሌላ ነገር አትበይኝ። እኔ አሁን በቃ ልወስድሽ አይደል የመጣሁት። ሌላ ነገር አታውሪ። በቃ እኔ አልሄድም ምናምን አትበይኝ። ልወስድሽ ነው የመጣሁት። እዛው እናትሽ ጋር ነው መሆን ያለብሽ። እናትሽ ጋር መሆን ያለብሽ አለቀ። እናቴ እኮ ታውቃለች። ጭራሽ እሷም ይሄን ነገር ታውቃለች። ተባባሪ ናት ማለት ነው። አዎ ነግሬያታለሁ፣ ግን ስለሱ የምታውቀው ነገር የለም። ግን እኔ አሳምኛታለሁ። አንተ እንደምታስበው እኮ አይደለም ቤቢ። በእናትህ እሷን ሄጄ ማናገር አለብኝ ማለት ነው። ምንድነው? ምክንያቱም የዚህ ነገር እሷም ተባባሪ ናት ማለት ነው። ልጁንም ሳታውቅ እንደዚህ እንትን ሳታውቅ አስተዋውቀሻታል? ግን አዎ አስተዋውቀሻታል? አስተዋውቃታለሁ ወስጄ ሳታት። ለምንድን ነው ታዲያ ሳታስተዋውቂያት? አስተዋውቂያት። በቃ ፈቅዳልኛለች። ጠይቂያት ፈቅዳልኛለች። እናቴን አስፈቅጄ ነው የጀመርኩት። በቃ ማንም አያገባው፣ ምንም አያገባው። ምን ማለት ነው አያገባው? ወይኔ ቤቢ ለምን ማሰማኝ? በቃ ማንም አያገባው። ወንድምሽ እኮ ነኝ። እንዴት ነው የማያገባኝ? ወንድሜ ነህ አውቃለሁኝ፣ ግን ማንም አያገባው። እንዴት ነው የማያገባኝ? እንዴ ስለሚያገባኝ መሰለኝ እዚህ ጋር መጥቼ አንቺን ማናገርሽ። ነገ ላይ አንቺ ህይወትሽ ቢበላሽ ነው ያገባኝ? አዎ መጥቼ እናንተ ጋር አላርፍም። ችግር የለውም፣ አሳስብም። ከፈለኩ የፈለገ ነገር ይሉ። ምን ማለት ነው? በቃ ከፈለኩም ልጎዳ። በቃ አሁን ግን ካለሁበት ስሜ መውጣት አልፈልግም። ምን ማለት ነው? አይገባም እንዴ? እንደ አገባም ምናምን ምን ማለት ነው? ምንድን ነው? በቃ ቤቢ እስከ ዛሬ ድረስ እኔ ትልቅ ልጅ ነኝ። ራሴን ችዬ እየኖርኩ ነው። አሁን ደግሞ የፈለኩትን ሰው መርጬ ማግባት ማፍቀርም እችላለሁ። በቃ ነው። ግን የማይሆን ሰው ነው ያፈቀርሽው፣ የማይሆን ሰው ነው ያይሽው። አንተ ባወቀው ልክ ነው። አላዛር ይሄንን አያደርግም። እኔ አውቀዋለሁ፣ ጠንቅቄ አውቀዋለሁ። ስለሱ በኮንፊደንስ 100% አወራለሁ። ስለሱ ገና ቪዲዮ መስራት ከመጀመሪያ በፊት ነው የተነገረኝ። ብዙ መጥፎ ነገሮች ተናግሯል። ግን እሱና ሰው የሚያወራበት ከባክግራውንድ እኔ ስለሱ ነገር ልታስረጅኝ አይደለም የመጣሁት። ስለሱ መጥፎ ነው ተናግሮኛ ቃል ስለሱ ልታስረጅኝ አይደለም የመጣሁት። እኔ ስለማውቀው ነው አይደል እንዴ? ስማኝ፣ ያለፈ ህይወቱ ምንም ሊሆን ይችላል። እኔ ተጨቃጨቅኝ። እኔ እናትሽ ጋር ወስጄ እንትን ልልሽ ነው የመጣሁት አይደል? እኔ እናቴ ጋር አልሄድም። በቃ እናቴ ጋር ስትናፍቀኝ ነው እንጂ በእንደዚህ አይነት ነገር ተፈጥሮ የትም አልሄድም። በቃ ባጭሩ እንድታቀልኝ ፈልግ። እሷንም ማናገር ያለብኝን ነገር ቁጭ አድርጌ እንዳወራችሁ ስለምፈልግ ነው የመጣሁት አይደል? ላናግርሽ በመጣ ጭራሽ ከሱ ጋር ቪዲዮ እንዴ ምን ማለት ነው? እኔ እኮ እንዴት አድርገሽ እኮ እያሰብሽ እንደሆነ ራሱ ግራ እየገባኝ ነው። አስተሳሰቤ ገብቷል ቤቢ። አንተ ማለት ነው ወደ ሐዋሳ ሂድ፣ እኔም ደግሞ እዚህ ነኝ። እኔ ቤት አለኝ በስርዓት እዚህ በቃ የራሴን ህይወት እየኖርኩ ነው። በቃ አትረብሸኝ እባክህን። በቃ እውነት ወንድሜ የምትወድ አይደለም እዚህ ጋር እኔ እየዞረብኝ ነው ቤቢ። በእናትህ የምትረዳኝ ከሆነ በቃ ሂድ፣ በቃ ሂድ፣ በቃ በህይወቴ በቃ አትግባ፣ በቃ ጣልቃ አትግባ በህይወቴ። በቃ በቃ እውነት የምትሰማኝ ከሆነ መሄድ ትችላለህ። እኔ አልሄድም። የየሽ ነው የምሄደው። እኔ ምንም አትጨቃጨቅኝ በዚህ ጉዳይ። እኔ በቃ እምቢ ብለሻል፣ አናግሬሻለሁ፣ እምቢ ብለሻል፣ አውርቼሻለሁ፣ እምቢ ብለሻል። የየሽ ሄጄ ከእናትሽ ጋር እዛ ጋር ቁጭ ብላችሁ እኔም ማውራት ያለብኝን ቁጭ ብለን እንድናወራ ነው የምፈልገው። ምንም የምናወራው ነገር የለም ቤቢ። እንዴት ነው የምናወራው ነገር የለም ማለት? ምን ማለት ነው የምናወራው? በቃ ምንም እኔ ላወራው የምችለው ነገር የለም። በቃ ኦሬዲ ጨርሻለሁ። ምንድነው የጨረስኩት? ስለሱ አውቄ ሁሉ ነገሩን አውቄ ያለፈ ህይወቱ እኔ ላይ ምንም አፌክት አያደርገኝም። ማንም ሰው መጥቶ እንዲወጣ ብሎ ነገም ሊነግሩኝ ይችላሉ። እኔ ማንንም አልሰማም። በቃ አላዛርን ወደዋለሁ፣ አምነዋለሁ። በቃ አሁን ላይ ከኔ ጋር ሆኖ የሚያደርገው ነገር ያሳስበኛል። ግን እሱ ምንም እኔ ስለማውቀው ነው ልጁን እኔ ስለማውቀው ነው አልኩሽ አይደለ? አንተ ባወቀው ልክ ነው የምታወራው ቤቢ። በቃ አታውቀውም፣ አላዛርን አታውቀውም ወይ? ሌላ አላዛር ስለሌላ አላዛር ሰምተህ ሊሆን ይችላል። አታውቀውም። በቃ 100% ስለሱ አወራልሃለሁ እርግጠኛ ሆኜ። አታውቀውም። በቃ አላዛርን አንተ አታውቀውም። ስለማውቀው መሰለኝ እዚህ ጋር እየተጨቃጨቅኩሽ ያለሁት አይደለ? ለምንድን ነው የምታናድጂኝ? እንሂድ እያልኩሽ አይደለ እንዴ? አልሄድም።
ቆይ አንቺ አሁን እኔ እዚህ ሀገር ምንድነው የምትሰሪው? ራሱ ግራ እኮ እየገባኝ ነው። በቃ ዩቲዩብ እየሰራው ነው። ሌላም ስራ ሰራለሁ። ትምህርት እየተማርኩ ነው እኮ። ምንድነው አሁን ዩቲዩብ ምንድነው? ቆይ ሊቸግርሽ የሚችለው? እኔ ማድረግ የምችለውን ነገር አደርጋለሁ። አልፈልግም። ጠይቄያለሁ። በቃ እስካልጠየቅኩ ድረስ እኔ ከማንም ምንም እርዳታ አልፈልግም። በቃ ምንድነው ችግርሽ? ምንም ችግር አይቸግረኝም። በቃ ማድረግ ያለብኝን ላድርግ። ምንም የምታረገው ነገር የለም። ዛሬ ነው የምጠይቀኝ። በቃ ጠይቀኝ። በእናትህ በቃ ሌላ መጥፎ ቃላት እንነጋገር አይሁን። ቤቢ በቃ ነገር ያለ ችግር የለብኝም እኮ። አይደለም ችግርሽ ምንድነው? እኔ አልገባኝም እኮ። የሚያስፈልግሽ ነገር ካለ እኔ ላግዝሽ። እኔ ምንም ነገር አልፈልግም ቤቢ። እኔ ምንም ነገር አልፈልግም። አንድ ቀን ራበኝ ተቀም ያለብሽ አንቺ እዚህ አንተ የምታወራውን ነገር እግዚአብሔርዬ የምታወራውን ነገር ወቅ ቤቢ። ምን ማለት ነው? የወንድ ችግር ማለት ነው ማለት ምንድነው? እንዴ በቃ የሰው ልጅ ያፈቅራል። በህይወት ዘመኑ የወንድ ችግር ስላለበት አይደለም ወይ ዱርዬ አይደለም ችግር። በቃ እኔ የምታወራው ነገር ነው ያፈቅርሽው አንተ ስላልክ ነው። እኔ አውቀዋለሁ። እኔ ካወቅኩት በቂ ነው እኮ። ምን ማለት ነው? በቃ እኔ ካወቅኩት በቂ ነው። እኔ ካወቅኩት አረግልኝም። ምን ማለት ነው? ያለፈ ህይወቱ ነው በቃ። እኔ ስለሱ ፓስት ሂስትሪ ማንም ሰው መጥቶ ቢነግረኝ ምንም አይነት አላዛር ላይ የሚቀየር ነገር የለም። በቃ ከኔ ጋር ያለ ከኔ ጋር ነው የሚውለው። አሁን ሱስ ውስጥ ይሁን አይሁን አንቺ የምታውቂው ነገር አለ? አዎ አብሮኝ ነው የሚውለው። ሱስ ያለበት ሰው እኮ ያቁነጠነጠዋል አይደል እንዴ? ምን አላቁነጠነጠውም? ለቀኝ አጎትተኝ። እሺ አትታዘዥኝም ማለት? አዎ አልታዘዝም። አመሰግናለሁ። በቃ የፈለግከው መሆን ትችላለሽ።